ትግራይ ክልልን አሁን ከገባችበት ውጥንቅጥ ያወጣታል ያተርፋታል የተባለ ምክር ቤት ዛሬ ተመስርቷል። እንግሊዝ የኢራንን ድሮኖች ለመምታት አዲስ ስትራቴጂ መንደፏን አሳውቃለች። በዩናይትድ አረብ ኤሚሬት የኒውክሌር ማዕከል ተፈጸመ የተባለው የድሮን ጥቃት። እነዚህንና ሌሎች በዕለቱ ከተሰሙት መረጃዎች ውስጥ የመራረጥናቸውን ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። የትግራይን ሕዝብ ህልውናና ደህንነት ለማረጋገጥና ህገ መንግስታዊ አሰራር ለመተግበር መሆኑ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ገለጹ። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በወቅታዊና በተለያዩ ጉዳዮች ዙሪያ በዛሬው ዕለት ለጋዜጠኞች ማብራሪያ ሰጥተዋል። ሚሳኤል ከተጣይምና አስመራ ደብሊብና እዚያ ኮይና ከፊል ባህር ዳር ቀጥቀጠብልና በህወሓት ጫና ከትግራይ የሸሹ የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችለናል ያሉትን ምክር ቤት ዛሬ በአዲስ አበባ መስርተዋል። ከ8 ወራት በፊት የትግራይ ለውጥ ፈላጊ ኃይሎች ንቅናቄ በሚል የተቋቋመው ማህበር ማኒፌስቶን በማሻሻል የትግራይ የሰላም ለውጥ ምክር ቤት በሚል ዛሬ በአዲስ አበባ የመጀመሪያ የምስረታ ጉባኤውን አድርጓል። በምክር ቤቱ መስረታ ጉባኤ የፕሪቶሪያ የሰላም ስምምነት ተደራዳሪዎች መካከል የሆኑት ጀነራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳን ጨምሮ ጀነራል ጉዑሽ ገብረ 7 ማህበራዊ መሰረታቸውን ትግራይ ያደረጉ የፖለቲካ ፓርቲዎች፣ የቀድሞ የክልል አመራሮች፣ የቀድሞ ወታደራዊ አዛዦችና ታጋዮች እንዲሁም ማህበራት ተገኝተዋል። ምክር ቤቱ የተጠቀሱትን አካላት ጨምሮ ከ35 እስከ 40 አባላት አሁን ላይ እንዳሉትና በቀጣይም ለውጥና ሰላም ፈላጊ የሆኑ ወጣቶችን በማካተት በተደራጀ መልኩ ለክልሉ ሰላምና ቅቡልነት ያለው መንግስት እንዲመሰረት እንደሚሰሩ የትግራይ ለውጥ ፈላጊ ኃይሎች ንቅናቄ የሚዲያ ክፍል አስተባባሪና የትንሣኤ ሰባ አንድነት ፓርቲ ሊቀመንበር ከበደ አሰፋ ለኤንቢሲ ገልጸዋል። የምክር ቤቱ ምስረታ ዋና ዓላማ በክልሉ የሚስተዋለውን ህገ መንግስታዊ ስርዓትና የፕሪቶሪያውን የሰላም ስምምነት በመጣስ በጉልበት ስልጣን የተቆጣጠረውን የህወሓት ቡድን በማስወገድ በክልሉ ምርጫ ተደርጎ ህጋዊ መንግስት እንዲመሰረት በተደራጀ መንገድ በመጓዝ ሰላማዊ አስቻይ ሁኔታዎች መፍጠር ነው ተብሏል። ከዚህ በተጨማሪም ትግራይ ከጦርነት በፊት ወደ ነበረችበት ህገ መንግስታዊ የግዛት ቅርጿ በመመለስ ተፈናቃዮች እንዲመለሱ በተደራጀ ሁኔታ መስራት የምክር ቤቱ ዓላማ ነው። በምክር ቤቱ መስረታ ላይ የተገኙት ትግራይ ሰላምና ለውጥ ኃይል ከፍተኛ አመራር ጀነራል ጉዑሽ ገብረ ዛሬ የተመሰረተው ምክር ቤት በቀጣይ ሌሎች የፕሪቶሪያ የሰላም ተደራዳሪ አካላትና የውስጥና የሰላም ፈላጊዎችን እያካተተ በስፋት እንደሚንቀሳቀስ ተጠቁሟል። የፌዴራል መንግስቱ የምክር ቤቱን ዓላማ እንዲደግፍም ጥሪ ቀርቧል። አሜሪካ ከቴሄራን ጋር ለሚደረገው ስምምነት 5 ቁልፍ ቅድመ ሁኔታዎችን አስቀመጠች። ከነዚህም መካከል አንድ የኒውክሌር ተቋም ብቻ ክፍት እንዲሆን፣ 400 ኪሎ ግራም ዩራኒየም ለዋሽንግተን እንዲሰጥና የታገዱ የኢራን ሀብቶች እንዳይለቀቁ የሚሉ ይገኙበታል። በሌላ በኩል ኢራን በሊባኖስ ጭምር የተኩስ አቁም እንዲደረግ፣ ማዕቀቦች እንዲነሱና በሆርሙዝ ሰርጥ ላይ የታወጀው ሉዓላዊነት እውቅና እንዲያገኝ ትጠይቃለች። ባለፈው የካቲት ወር በአሜሪካና በእስራኤል ቅንጅት በኢራን መካከል የተቀሰቀሰው ጥቃት ቀጠናዊ ውጥረት አይሎበታል። ምንም እንኳን በፓኪስታን አደራዳሪነት የተደረገው የተኩስ አቁም ስምምነት በፕሬዝዳንት ዶናልድ ትራምፕ አማካኝነት ላልተወሰነ ጊዜ ቢራዘምም ቋሚ ስምምነት ላይ መድረስ አልተቻለም። ትራምፕ ሁኔታውን ከማዕበል በፊት ያለ ጸጥታ ሲሉም ገልጸውታል። ይህ የተኩስ አቁም ምናልባት ሊፈርስ የሚችለው እስራኤል ከሊባኖስ ጋር ባላት ግጭት አሁንም የሊባኖስ ከተሞችን እየደበደበች እንዳለ ይታወቃል። ምናልባት ይህ የአየር ድብደባ የተኩስ አቁሙን ሂደት ሊያሰናክል እንደሚችል ብዙዎች እየተናገሩ ይገኛሉ። በዩናይትድ አረብ ኤሚሬትስ ለኤሌክትሪክ ማመንጫነት በሚውለው የኒውክሌር ማዕከል ተፈጸመ በተባለው የድሮን ጥቃት ማዕከሉ ላይ ምንም ጉዳት አለመድረሱን የሀገሪቱ ባለስልጣናት አስታወቁ። የዩናይትድ አረብ ኤሚሬትስ የፌዴራል የኒውክሌር ተቆጣጣሪ ድርጅት በበኩሉ ከማዕከሉ ያፈተለከ ምንም አይነት የኒውክሌር ጨረር የለምም ሲል ተደምጧል።
ዛሬ ተፈጸመ የተባለው የድሮን ጥቃት ከአቡዳቢ በስተ ምስራቅ በምትገኝ በአልዳፍራ ዞን በሚገኘው የባራካ የኒውክሌር ማዕከል ሲሆን ለማዕከሉ አገልግሎት የሚውሉ ጄኔሬተር ከማንደዱ ውጪ በዋናው መሰረተ ልማቶች ላይ የደረሰ ጉዳት የለምም ተብሏል። ጥቃቱ በማን እንደተፈጸመ ግን የተባለ ነገር የለም። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስትር በበኩሉ ጥቃቱ በማን እንደተፈጸመ ምርመራ እያካሄደ እንደሆነ ገልጿል። ከዩናይትድ አረብ ኤሚሬትስ የፌዴራል የኒውክሌር ተቆጣጣሪ ድርጅት በተጨማሪ የተባበሩት መንግስታት ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ መስሪያ ቤትም ከጣቢያው ያፈተለከ ምንም አይነት የኒውክሌር ጨረር እንደሌለ ማረጋገጡን የዘገበው የፈረንሳይ ዜና አገልግሎት ነው። እንግሊዝ የኢራንን ድሮኖች ለመምታት አዲስ ስትራቴጂ ነደፍኩ አለች። የመካከለኛው ምስራቅ ቀጠናዊ ውጥረት ተከትሎ የእንግሊዝ ተዋጊ ጀቶች በርካሽ ዋጋ ከፍተኛ ጥፋት እያደረሱ ያሉትን የኢራን ሻሂድ ድሮኖች ለማምከን የሚያስችል አዲስና ዘመናዊ ሚሳኤል ሊገጠምላቸው መሆኑን ቢቢሲ ዘግቧል። አድቫንስድ ፕሪሲሽን ኪል ዌፐን ሲስተም የተሰኘውና በአሁኑ ወቅት በአሜሪካ መከላከያ ጥቅም ላይ እየዋለ ያለው ይኸው በጨረር የሚመራ ሮኬት ቀደም ሲል በአንድ ሚሳኤል እስከ 200,000 ፓውንድ ይወጣ የነበረውን ከፍተኛ ወጪ በከፍተኛ ደረጃ በመቀነስ እያንዳንዱ ድሮን በ22377 ፓውንድ ብቻ መምታት የሚያስችል በመሆኑ የመከላከያ ሚኒስትሩን ወጪ በእጅጉ ይታደጋል። የኢራን ሻሂድ ድሮኖች ከ20,000 እስከ 50,000 ዶላር ባለው አነስተኛ ወጪ የሚመረቱና ዝቅ ብለው በመብረር ከራዳር እይታ የሚሰወሩ በመሆናቸው የእስራኤልን መከላከያ ጨምሮ በርካታ የባህረ ሰላጤው አገራት ጥቃታቸውን ለመቋቋም ተቸግረው ቆይተዋል። ባለፈው ወር ሳይፕረስ በሚገኘው የእንግሊዝ ወታደራዊ ሰፈር ላይ ኢራን በምትደግፈው ሄዝቦላ ሳይቃጣ አልቀረም የተባለው የድሮን ጥቃት መፈጸሙን ተከትሎ እንግሊዝ ይህንን አዲስ ቴክኖሎጂ በስራ ላይ ለማዋል የወሰነች ሲሆን BAE ሲስተም እና ኪንቲኪ የተባሉ ኩባንያዎች የመሳሪያውን ግንባታ በወራት ውስጥ እንደሚያጠናቅቁ መንግስት ይፋ ማድረጉን ቢቢሲ አስታውቋል። የመካከለኛው ምስራቅ ግጭት ከተቀሰቀሰ ወዲህ ቴህራን በቀጠናው በሚገኙ የአሜሪካ የጦር ሰፈሮች እንዲሁም በባህሬን፣ ኩዌት፣ ኳታር፣ ዮርዳኖስ እና የተባበሩት አረብ ኤሚሬቶች ላይ ያነጣጠረ የሚሳኤልና ድሮን ጥቃቶችን ሰንዝራለች። ይህንን የደህንነት ስጋት ለመከላከል የተባበሩት አረብ ኤሚሬቶች በሺዎች የሚቆጠሩ ድሮኖችንና ሚሳኤሎችን ማክሸፏን የገለጸች ሲሆን ጎረቤት ኳታርም በተመሳሳይ ጥቃቶችን ለመከላከል 10,000 ጸረ ድሮን ሚሳኤሎችን ከአሜሪካ ለመግዛት ማቀዷን ዘገባው አመልክቷል። ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።